ዲስሪስፔክት አታደርግህም አታንቋሽሽም ብዬው አሁን ላይ እኔና እሱ ሰላም ሆነን ስታይ ነው በዚህ ልክ ለመመለስ ያሰበችው እንጂ ከዚህ በፊት በጣም ብዙ ሀሳብ መቶላት ነበረ። ግን እሱ ወዲያው እሷን እንደሚያፈቅር እንደሚወድ ምናምን ስለሚያሳያት ዛሬም ተመልሶ ይመጣል የሚል ሀሳብ ስላላት ነው ይሄን ነገር ያንጸባረቀችው። አይ አሁን ሄርሜላ ምን አለ መሰለኝ ደስተኛ ሰው አትፈልጊም አይደለም? ቆይ አንተ ለማንኛውም ተረጋጋ። አሁን እያልኩ ያለሁት አይደለም፣ አንዴ አድምጠኝ። ገብቶሃል አይደለም? እሷ እያለች እንግዲህ የልጇ ምንም ቢሆን ምንም የልጇ አባት ነው። ገብቶሃል አይደለም? ሄርሜላ ደግሞ ምናልባት በአንቺ ሀሳብ ልክ ነው። ገብቶሻል አይደለም? እንደዛ በምታስቢ ሀሳብ ልክ ሆነ ሊሆን ይችላል። ግን እሷ እንግዲህ አሁን እና እሷ ያወራ ነው ጊዜ ወስደሽ አስቢበት። በቃ ከራስሽ ጋር ሆነሽ አስቢና መልስ ትሰጪኛለሽ ነው ያልኳት። እና አሁን አስባ ሩታ መኖር ያለብኝ ከልጅ አባት ጋር ምንም ቢሆን ምንም በቃ እኔ እና እሱ በጣም ጥሩ ነገር አሳልፈናል። በጣም ብዙ መጥፎዎች ነገር ማሳልፈን ሊሆን ይችላል። ግን አሁን መኖር ያለብን እኔ እና እሱ ብቻ ነን። ገብቶሃል አይደለም? አሁን እያለች ያለችው እሱን ነው አንተ ልትረዳ የሚገባ። የሚያፈቅር ልብ መጥላት እንደሚችል አታውቅም እንዴ? ሁልጊዜ እኔ እሷን ስለምወዳትና ስለማፈቅራት በምፈልገኝ ሰዓት ሂድ ትለኛለች፣ በምፈልገኝ ሰዓት እና ትለኛለች። ስፈልግ አብረኸኝ ትላለች። ስፈልግ እንዴ አንቺ አምሳል እንዴ? እኔ ለልጄ ብዬ ነው አሁንም ድረስ ከአንቺ ጋር ያለሁት እንጂ አይደለም አንቺ ያለሽበት አይንሽን ማየት አልፈልግም። ገባሽ? እኔ ግን እስከ ዛሬ ድረስ ነገሮችን የቻል ያደረኩት ልጄ የልጄ እናት ነሽ በሚለው እንደገና ደግሞ ልጄን ማየት ስለምፈልግ ከልጄ ጋር መገናኘት ስለምፈልግ በሰላማዊ መንገድ እኔና አንቺ እንገናኝ ብዬ አስቤ ነው እንጂ አንቺን እንደፈለሽ የምታደርገኝ ሰው ሆኜ አይደለም። ገባሽ? እኔም ለራሴ ሪስፔክት ያለኝ ሰው ነኝ። ሲቀጥል ደግሞ እኔ የራሴን ህይወት እየኖርኩኝ ነው ያለሁት። አሁን እንድትበጠብጪ ብኝም አልፈልግም። ሰላም ሆኜ ነው መኖር የምፈልገው። ዛሬ ላይ አሁን ከወንድሜ ጋር ልታጣይኝም አልፈልግም። ሲቀጥል ደግሞ ወንድሜ እሷ የምትስለን ነገር ብቻ መስማት ሳይሆን ያለብህ እውነታውን ነው መረዳት ያለብህ። አሁን እሷ እዚህ ጋር እንደፈለገች ነው ሀሳብ የሚቀያየራት። ቅድም ሌላ ሰው ትሆናለች፣ አሁን ሌላ ሰው፣ ነገ ሌላ ሰው። አሁን ዛሬ እንደዚህ ያለች አይደለ? ኦኬ ብዬ ምናምን ተስማምቼ ብቀርባት ነገ ደግሞ ሌላ ሰው ነች። ስለዚህ አሁን እንደዚህ አይነት ባህሪ ካለው ሰው ጋር አብሬ ቆሜ ለማውራት ምንም ለማለት እኔ እድሉንም እንትን አላገኝም፣ አልፈልግም። እውነታው አሁን ማለት አንተ እውነታው ከእሷ ጋር ታርቃ አብረን መኖር አትፈልግም? አልፈልግም። አሁን ላይ በቃ ምን ማለት ነው? ከዚህ በፊት እኔ እናንተ አውርተናል አይደለም እንዴ? አሁን ተመችቶኛል። በቃ ሰላም ነው የምፈልገው። ሰላሜን አግኝቼ እየኖርኩኝ ነው ያለው። ከዚህ በፊት ከልጄ እናት ጋር አብሬ መኖር እፈልጋለሁ ብለኛል እኮ ለእኔ አይደለም እንዴ? ከልጄ እናት ጋር አብሬ መኖር እፈልጋለሁ። በቃ ምንም ቢሆን ምንም የልጄ እናት ናት። ወድጄ ፈቅጄ ነው ያገባዋት። እንዴ እናንተ እሱ ቆየ እኮ እንደዛ ከተባባለን አይደል? ከዛ በኋላ ስንት ነገር ተፈጠረ ወንድሜ። ብዙ ነገሮች ተፈጥረው ከእሷም ጋር ያለኝን ነገር እንደቋጨው ታውቃለህ። ምን ተፈራርመን የተለያየን ሰዎች ነን አይደለ? ዛሬ ላይ ምን መጣላት? የሆነ ነገር ቀመማ፣ የሆነ ነገር ትቢት አስባ መታ ነው እንጂ የሚሆነው በእርግጠኝነት ሀሳብ ከእሷ እንዳልሆነ እኔ አውቃለሁ። ለምን በተደጋጋሚ እንደዚህ ቢሆን ኖሮ ያኔ በሰላም ያኔ በሰላማዊ መንገድ ቀርብ ያልኩት ነገር ትቼ ሄርሜላን እንኳን እንደዛ እንኳን እየወደደችኝ እያወቅኩኝ ከህይወት ያስወጥቼ ምናምን አብሬያት ሆኜ ነበር። ግን እየቀለድኩብህ ነው። ያኔ ልጅነት ያዛት። እሺ ልጅነት ያዛት። ያኔ አልገባትም። ምናልባት አንተ ያሰብከውን ነገር ወይ አንተ የተረዳህበት መንገድ እሱ አልተረዳችውም። ዛሬ ላይ ደግሞ ተረዳች። አሁን ዛሬ ላይ በቃ የኔን ውሳኔ ወንድሜ፣ አሁን እኔ ከአንተ ጋር ታላቄን አከብራለሁ፣ እወዳለሁኝ። በመጥፎም ነገር ከአንተ ጋር መገናኘት አልፈልግም። በእኔም ህይወት እንደዚህ ጠልቀህ ገብተህ ነገሮችን እንትን እንድትልም አልፈልግም። እና አሁን እኔና የኔንም ሀሳብ የሷንም ሀሳብ ለመስማት ነው አይደል? የሷን ሀሳብ ሰምተሃል፣ የሷንም ሀሳብ ሰምተሃል። የኔ ሀሳብ ደግሞ አሁን ላይ ከእሷ ጋር መሆን እንደማልፈልግ ሀሳብ የውስጥ የፍላጎቴን ነው አይደል? ለመስማት የፈለገው አልፈልግም። በቃ ነገር አስብበት ካልከኝ በኋላ በደንብ አስቤበት ያው እሱ ከዚህ በኋላ እንደ በፊት አይነት ሰው የሚሆን ከሆነ የሚስተካከል ከሆነ እና ነገሮችን ትቶ እንደ መጀመሪያ የሚመለስ ከሆነ እኔ ሁሉንም ነገር ለመተውና አብሬው ከሱ ጋር ለመቀጠል ነግሬካለሁ። የምርሽ ነው? ትክክለኛውን መረጃ ዘቢራ። አንቺ ግን ጤነኛ ነሽ ማለት ወይስ ያምሻል? ምን አጠፋ? ትናንትና ምን ስትይ ነበር የነበረው? ከትናንት ወዲያ ምን ስትይ ነበር? ዛሬ ደግሞ ምን ተገኘና ነው ወይንስ እንደ የሆነ ጊዜ እኔ ልታታልኝ ነው? ስለምን ማታለል ነው? እና ታዲያ በመጀመሪያ ደረጃ ጀመረን እቺ ጤነኛ አትመስለኝም ወንድሜ። ኖ መከራከር አያስፈልግም። ምክንያቱም አሁን አንተም እንግዲህ እሷም የግሏን ሀሳብ ነው የነገረች። እንግዲህ ምን የግሏን ሀሳብ እምልህ ገብቶሃል አይደለም ወንድሜ? አሁን እሷ እያለች ያለው በቃ እኔ የበፊቱን አብርሽ
እንደ በፊቱ አብርሽ መሆን ከቻለ እንደ በፊቱ መሆን የሚፈልግ ከሆነ አብሬው ለመቀጠል እኔ እፈልጋለሁ እያለች ነው። ምን ተገኘና ነው ዛሬ? ምን አዲስ ነገር ተፈጠረና ነው ከኔ ጋር ለመቀጠል እንትን ያለችው? ምን አዲስ ነገር ይፈጠራል? የልጅዋ አባት ነው፣ ያውም የቀድሞ ባሏ ነው። ገብቷል አይደለም? እንግዲያው ፍቺ ብታደርጉ ምንም ብትሉ ግን እናንተ ጋር ያልተቋጨ ነገር አለ፣ ያልተቋጨ ታሪክ አለ። ገብቷል አይደለም? ከዛም ባለፈ ደግሞ መሀላችሁ ላይ ልጅ አለ። ገብቷላ? እና አሁን እያለች ያለችው እሷ አብረን መኖር እንችላለን፣ በቃ እኔ ፍቃደኛ ነኝ። ከዚህ በፊት አንተ ምንድን ነው ያልከኝ? እሷን ጠይቃት፣ ያው በሁለታችሁም ቀርባችሁ ነበር አይደል? እሷን ጠይቃት፣ ከዛ በኋላ እኔ መኖር እፈልጋለሁ፣ ችግር የለም አልክ። እኔ ላውራት ወንድሜ፣ ቆይ እኔ የምልሽ፣ ቆይ እኔ አንቺ እንደፈለግሽ የምታደርጊኝ የሆነ የቆመ መኪና መስልሻለሁ እንዴ? ስትፈልጊ ያስነስተሽኝ ይዘሽ የምትይዥው ስትፈልጊ እንትን የምትይኝ እንዴ? ትናንትናና ከትናንት ወዲያ የተለያየ ነገር እያመጣሽ ነበር አይደለ? ምንም ምን ያመጣው እኔ ባስቀመጥሽኝ ቦታ መገኘው እኔ ዕቃ ነኝ እንዴ? ያምሻል? ጤነኛ አይደለሽም? ዛሬ ከወንድሜ ለመጣላት ነው ይህንን ነገር ሀሳብ ያመጣሽው? እኔና አሁን ደግሞ ከጓደኞቼ ጋር አጣላሽኝ፣ ከብዙ ጓደኞቼ። አሁን ደግሞ የቀረሽ ከቤተሰቤ ጋር ነው አይደለ? አሁን ከወንድሜ ጋር ለማጣላት ነው። እኔ እሺ ብያለሁኝ እና እሱ እሺ ካለ እንዴ? ያምሻል? ምን ለማለት ፈልገሽ ነው? እየጠየቁሽ እኮ ነው እንዴ? ትናንት ከትላንት ወዲያ ብዙ ነገር ስትያለበት ምን ተፈጠረና ነው? ለምን ከጎረምሶች ጋር አትኖሪም? እዛ ቤት እያመላለሻቸው ካሉት ጎረምሶች ጋር ተረጋጋ። አይ ከእነሱ ጋር መኖር ትችያለሽ እኮ። እንደዚህ መሆን አይጠበቅብን። በመጀመሪያ እንዴ አንቺ ነገር ስራ እኮ እንደዚህ የሚያደርገኝ ያወራሁ አይደል ያለሁት። ስለዚህ አንተ ወንድሜ ይሰማኛል። ከዚህ በፊት ብዙ ነገር ፈጥራ እኔ ከእሱ ጋር ነው መሆን የምፈልገው ከአንተ ጋር ምናምን አብረን እንሆናለን ምናምን ብላኝ ልጃችንን አብረን እናሳድጋለን ብዙ ነገር ተፈጥሮ በቃ ሰላም ሆነች ብዬ እኔም ልቤ ተመልሰው ከእሷ ጋር አብሬ ሆኜ በመሀል ግን እየቀለድኩብህ ነው ያለችኝ ሰው ነች። አሁንም ዛሬም እንደዛ አይነት ነገር ለመፍጠር እኔ ሰላም ስሆን እኔ ደስተኛ ስሆን ስላየች ዛሬ ላይ ያንን ነገር ለመፍጠር ነው እንጂ እውነት እሷ ተቀይራ እኔን ፈልጋ ምናምን ለመኖር አይደለም። ይሄ ግልጽ ሀሳብ ነው። ሲቀጥል ደግሞ ያኔ ወስነሽ ፈርመሽ ስትለያይ ዳግመኛ እንደማንገናኝ አድርገሽ ነው አይደለ? ያንን ወረቀት ላይ እኔ ፈርሜልሽ እንትን ያለው። ስለዚህ ታዲያ ዛሬ ምን መጣና ወይንስ ከሱ ጋር እንድጣላ ነው? ኖ ከኔ ጋር መጣላት አይደለም። ያምሻል እንዴ? የሚያምሽ ከሆነ አንድ ሕክምና የሚያስፈልግሽ ከሆነ ወደ ሕክምና መሄድ ነው ያለብሽ። እኔ በጣም ሁሉ ጤነኛ ነኝ ፈጣሪ ይመስገን። እንዴት አንድ ድብልቅልቅ ያለ ሀሳብ እኮ ነው እያቀረበች ያለችው። ተረጋጋ። እኔ እሱ ሀሳብ ግራ እየገባኝ ነው። ምናልባት ከዚህ በፊት አብርሃም ስለ ነገሮች ካልነገረክ አላውቅም፣ ወይም ደግሞ ቪዲዮ የምታይ ከሆነ በጣም ላይ ልትጫወችብኝ ነው እንዴ የምትፈልጊው? እኔ ሞክረናል፣ ሁለቱ እንዲታረቁ በጣም ብዙ ነገር አድርገናል። ሰው ወይንስ ሰላም ስሆን አትፈልጊም ነው? የእሷ መልስ እኔና እሱ ሰላም ስንሆን አትፈልጊም ነው? አሁን ቆይ ተረጋጋ፣ አንተ ተረጋጋ። ሀሳቧን እሷ ታውራ። ቆይ ተረጋጋ። እንኳን እኮ የምታወራው ወሬ ትክክል አይደለም። ዛሬ ላይ ደርሶ ሀሳቢ ትሆናለች እንዴ? አይደለም። አሁን ምንድን ነው መሰለህ እኔን አቁማ እንግዲህ እዚህ ጋር ልትዋሸኝ አይደለም አይደለም ወይ ደግሞ እኔን እዚች ጋር አቁማ ትቀልድ አይደለም። እሷ እኮ ጋሽዬንም ዋሽታለች አይደለም አንተን እንዴ? ዛሬ ላይ ምን አገኘችና ነው ይህንን ነገር ለማድረግ እንትን ያለችው? እኔ ጋሼ ነው ሽቻለሁ ወይንስ አሁን አንተ ነህ እመጣለሁ ብላ ስንት ጊዜ አስጠበቀ የዋሻው እንጂ ነው ዋሽቻለሁ አላውቅም። ጋሼ ይከታል ከዚህ በፊት ማለት ነው። አሁን ይህን ሀሳብ ያመጣችው ሩታ አብርሃም ያለበት ሁኔታ አይታ ነው በእርግጠኝነት እንጂ እስቲል ከሱ ጋር እንኳን ከዚህ በኋላ መስዋዕትነት ለሱ መክፈል ካልቻልኩኝ እኔ ከህይወታችሁ ልውጣና ቢያንስ ወደ ልብሽ ላይ የሆነ ፍቅር ካለሽ እሱም ወደ የምትፈልጊ ከሆነ አብራችሁ ሁኑ ብዬ ሀሳብ ሰጥቻት ነበርና በፍጹም እንደማትፈልገው ለእኛም ለሚዲያውም እየተናገረች ነበርና ከዛ በኋላ ግን እኔ እሱን ደህና ለማድረግ ከጎንክ እንደ ያለሁት ወንድ ልጅ ማልቀስ የለብህም መለመን የለብህም። ሰው ልጅ ሲፈልግ በጣም ለእኔ አዲስ ነገር ነው የነገረችኝ እና አሁን እያወራን ነበረ ከእሷ ጋር። እኔ በጣም ደስ የሚል ስሜት ላይ ነው ያለሁት። ግን እሷ ከማውራቷ በፊት አንተ ያለን አቋም ወይ ደግሞ እስካሁን ያሰብክበት ጊዜ ወስደህ አስብ ማለት የሰው ልጅ ጊዜ ወስደህ ለራስህ ሰጥተህ አስብ ስላለው ነገር ስለ ህይወት ስለ ልጅ እናት አስብ ነው ያልኩህ እኔ። ገብቶሃል አይደለም? ስለዛ ነገር ምን አሰብክ ብዬ ነው የጠየቅኩ። ገባ? ያንን ከተረዳኸኝ እኔን ማለት ነው። ስለ ልጅህ እናት ምን አሰብክ? ስታስብ ደግሞ ምን ምላሽ አገኘ? ጥፋተኛ ነኝ ብለህ ታስባለህ ወይ? እሷ ጥፋተኛ ናት ብለህ ታስባለህ? ያንን ነገር መቼም ጊዜ ወስደህ ስታስብ እኮ የሆነ ጥፋት ታገኛለህ አይደለም? ያንን ነገር ግልጽ እንድታደርግልን አሁን እንደ ጥያቄ ያነሳሁልህ እኮ። እኔ ስለ ልጅም እናት ምንም የማስበው ነገር የለም። ሲቀጥል ምን እንዳስብ ትፈልጋለህ? ጀመር እሷ እኮ ልሄድ ነው ብላለች። በዚህ ሳምንት ወደ ውጭ ሀገር ልትሄድ ነው እና ምንም ላስብ የምችለው ነገር የለም። ባትሄድም ማስበው ነገር አይኖርም። እኔ አሁን ላይ የራሴን ህይወት አንድ ሁለት እያልኩኝ ያለሁኝ ሰው ነኝ እና
እኔ አሁን ስለሷ ማሰብበት ጊዜ አይኖረኝም። ምናልባት ስለ ልጄ ግን ግዴታዬ ስለሆነ አስባለሁኝ እንጂ ስለሷ አሁን ምንም የመጣ አዲስ ነገር የለም እኔ ጋር ማለት ነው። ለምን እሷ ጋር ነው አዲስ ነገር የሚበዛው እና እሷን እንዳውም ብትጠይቃት ይሻላል። ይህንን ጥያቄ ከመጠየቅ ማለት ነው። ስለዚህ እኔ ጋር ምንም እንትን ያለ ነገር የለም። እሺ እንግዲህ ያው ሩታዬ ወደ አንቺ ልመጣ ነው እና ለእኔ ነገርሽኝ በግልጽ እንግዲህ አሁን አብረሽ እዚህ ጋር አለ ለእኔ ልክ ለእኔ እንደነገርሽኝ እሱም እንድትነግሪው ስለምፈልግ። እሺ እሷ ሀሳቧን አውርታለች ነው? አዎ ሀሳቧን ያው እኔ መጠየቅ እንዳለብኝ እንደ ታላቅ ጠይቂያት ነበረ። ሀሳቧን ደግሞ ለእኔ ነግራኛለች እና ሀሳቧ ደግሞ ለመስራ የእሷን ሀሳብ ከሰማክ የሄርሜላ የመጣሁበት ምክንያት ለምን እሷንም ጠርታታል እና አስቤበት ብሎ ነበር ምናምን ነገር